በአንድ ቀን ውስጥ በፎሬክስ ማርኬት እስከ 7.5 ትሪሊዮን ዶላር ይንቀሳቀሳል። ነገር ግን ያ 7.5 ትሪሊዮን ዶላር እንዴት ነው የሚገባው? ኦር ከየት ነው የሚመነጨው? ሰላም ቫይብ ትሬዲንግ ይባላል። የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን ለእናንተ በነፃ አቀርባለሁ። እናም ላይክ፣ ፎሎ፣ ሼር እንዳይረሳ። እንደምናውቀው በፎሬክስ ማርኬት በቀን እስከ 7.5 ትሪሊዮን ዶላር ይንቀሳቀስበታል። ነገር ግን 7.5 ትሪሊዮን ዶላር አንድ ቦታ ላይ ነው ያለው? መልሱም አይደለም። በባለፈው ቪዲዮ እንዳየነው ፎሬክስ ማርኬት ዲሴንትራላይዝድ ማርኬት ነው፣ በየቦታው የሚከናወን እንደማለት ነው። ካላያችሁት የባለፈው ቪዲዮን ቼክ ማድረግ ትችላላችሁ። እና ይህ 7.5 ትሪሊዮን ዶላር የሚመጣው ከየት ነው ካላችሁኝ፣ ከሴንትራል ባንኮች፣ ከሄጅ ፈንድ፣ ከኮሜርሻል ባንክ፣ ኢምፖርተር፣ ኤክስፖርተር እናም እኔና እናንተ ሪቴል ትሬደሮች ነው። ይህም የሚሆነው ካረንሲ ከአንድ ካረንሲ ወደ ሌላ ካረንሲ ኤክስቼንጅ በምናደርግበት ጊዜ ነው። ለምሳሌ ኢትዮጵያ ነዳጅ ማስገባት ትፈልጋለች። ነገር ግን የኢትዮጵያ መንግስት እንደሚታወቀው ኢትዮጵያን ብር ነው የሚጠቀመው። ስለዚህ የኢትዮጵያን ብር ወደ ዶላር መቀየር አለበት ኦይል ለማስገባት። የዛኔም መንግስታችን የፎሬክስ ማርኬት ላይ ፓርቲሲፔት ያደርጋል። እሱ ብቻ አይደለም፣ ኢምፖርተሮች፣ ኤክስፖርተሮች፣ እኛ እንኳን ለፕሮፊት የምንገባውም እንሳተፍበታለን። እና በዚህ 7.5 ትሪሊዮን ዶላር እኛ መሳተፍ ነው እንጂ የምንጨምረው ቫሉ የለም። ምክንያቱም ፎሬክስ ማርኬት ለፕሮፊት ብቻ ሳይሆን እነዚህ ኦይል ለመግዛት እና ትላልቅ ኦፕሬሽኖችን ለማድረግ ካምፓኒዎች ስለሚጠቀሙት ማለት ነው። እና በዚህ ማርኬት ላይ አንድ ትልቅ ፕሪንሲፕል አለ። ለእያንዳንዱ ሻጭ ገዢ ያስፈልጋል። ምን ማለት ነው? የሆነን ካረንሲ ስንገዛ ወይም ስነዋወጥ ሌላ ሻጭ ኦር ለእኛ የሚሰጥ ካረንሲ የሚለዋወጥ ሰው ያስፈልገናል። ለዛም ነው ፎር ኤቭሪ ባየር ዴር ሃዝ ቱ ቢ ኤ ሴለር የምላችሁ። በጣም ቀላል ኤግዛምፕል ልስጣችሁ። ያላችሁትን የኢትዮጵያ ብር ወደ ዶላር ስትቀይሩ ዶላር ሻጭ አያስፈልግም? አሁን ያስፈልጋል። እናም በዚህ በዋጋ አለመስማማት መሃል የኤክስቼንጅ ሬቱ ፍላክቹዌት ያደርጋል። ትላንትና 140 የገዛችሁት ዛሬ 139 ሊሆን ይችላል፣ ነገ 141። እናም የነዚህ ምክንያቶች የሚሆኑትንም ቪዲዮ ስለሰራው ቼክ ይታው። እሺ፣ አሁን ለእያንዳንዱ ሻጭ ገዢ ያስፈልጋል ብለናል። ስለዚህ አንድ ካረንሲ ስንገዛ ማን ነው ሻጫችን የሚሆነው? ያው ባለፈው ቪዲዮ እንደተነጋገር ነው የምንገዛውና የምንሸጠው የሚሄደው በኢንትራባንክ አማካኝነት ነው። እናም ያንን ኢንትራባንክ ማርኬት ፓርቲሲፔት ኦር እዛ ላይ ለመቅረብ አንድ አማካይ ያስፈልገናል። እነሱም ብሮከርስ ይባላሉ። ብሮከርስ በአማርኛ ደላላ እንደማለት ነው። ነገር ግን እዚህ ደላላ የሚሆነው እናንተ ለመግዛት ወይም ለመሸጥ ያሰባችሁትን ካረንሲ የእናንተ ተቃራኒ ሳይድ የሚይዝ ሰው ይፈልጋል ማለት ነው። የት ነው የሚፈልገው? በኢንትራባንክ። ኢንትራባንክ ምንድነው? ዲሴንትራላይዝድ ማርኬት ነው። ስለዚህ የሆነ ካረንሲ ባይ ስትሉ ሌላ ሰው ሴል ማለት አለበት። እናም ያንን ሴለር የሚያመጣው ብሮከሩ ነው ማለት ነው። ብሮከር የነዚህ ገዢና ሻጭ ፋሲሊቴት የሚያደርግበት ሁለት መንገዶች አሉ። የመጀመሪያው ለእያንዳንዱ ገዢ እያንዳንዱ ሻጭ ይፈልጋል። ማለትም ኤቡክ። አሁን ለምሳሌ እኛ ባይ ስንል የእኛን ሴል የሚፈልገው የእኛን ካረንሲ መሸጥ የሚፈልግ ሰው ያፈላልጋል። እነ ሄጅ ፈንድ፣ ፔንሽን ፈንድ ኦር ሌላ ሪቴል ትሬደር፣ ብቻ ማንም ይሁን ቀጥታ የእናንተን ካውንተር ፓርቲ ያስፈልጋል። ወይም ሁለተኛ እንደነዚህ አይነት ካውንተር ፓርቲ ካላገኘ ቢቡክ የሚባለውን ይጠቀማል። ማለትም የእናንተ ባይ ለማለት የምትፈልጉትን እራሱ ይሸጥላችኋል ማለት ነው። ስለዚህ የእናንተ ተቃራኒ ብሮከሩ ይሆናል። የመጀመሪያው ላይ ስናወራ ስለ ኤቡክ የእናንተ ተቃራኒ ኦር ኢንስቲትዩሽን ወይም ኤኒዋን ዋንስ ቱ ሴል። ነገር ግን ቢቡክ ሲሆን እራሱ ብሮከሩ የእናንተ ተቃራኒ ሳይድ ይዛል። እናም አብዛኛው የሪቴል ብሮከር እነዚህም በማጣጣም ማርኬቱ ላይ ሊኩዊዲቲ አሊያም ገንዘብ እጥረት እንዳይኖር ፍሰት እንዲመጣ ያደርጋሉ። ምክንያቱም አንዳንድ ጊዜ ሻጭ ልታጡ ስለምችሉ፣ ግን መግዛት የምትፈልጉበት ዋጋ ቶሎ ሲደርስ የእናንተ ተቃራኒ ሳይድ ያስፈልጋል። የዛኔም ብሮከሩ የእናንተ ተቃራኒ ሳይድ ይሆናል። ስለዚህም ይህ ማርኬት ለ24 ሰዓት ላይ የገንዘብ ፍሰት ይኖረዋል። እና የፎሬክስ ትሬድ ስታደርጉ ማወቅ ያለባችሁ ነገሮች አሉ። አንደኛውም ፔየርስ ነው። እንደሌላ እቃ
አንዴ መግዛት ወር መሸጥ አይደለም። ፎሬክስ ማርኬት ላይ አንድ ካረንሲ ስትገዙ ሌላውን ካረንሲ እየሸጣችሁ ነው ማለት ነው። ለምሳሌ ዶላር ስንፈልግ ያለንን የኢትዮጵያ ብር እየሸጥን ነው የምንቀይረው እና የኢትዮጵያ ብር ስንፈልግ ያለንን ዶላር እንደምንሸጠው ማለት ነው። ሶ ኤኒ ካይንድ ኦፍ ትራንዛክሽን በዚህ መሀል የሚካሄደው በፔርስ ነው እና በፔር ስለሚሸጥ USD/ETB ይሆናል ማለት ነው። የዩናይትድ ስቴትስ ዶላር ከኢትዮጵያ ብር ጋር USD የሚባለው ቤዝ ካረንሲ ይባላል። ዋናው ከሱ አንጻር ስለምናይ ማለት ነው። ETB የሚባለው ደግሞ ኮት ካረንሲ ይባላል። ይህ ማለት ስንገዛ ዶላርን እየገዛን ኮት ካረንሲ አሊያም የኢትዮጵያ ብርን እንሸጣለን። ስንሸጥ ዶላርን እየሸጥን የኢትዮጵያ ብርን እንገዛለን። ቫይስ ቨርሳ። ይሄን ሲሸጥ ያኛውን ገዛለሁ፣ ያኛውን ስገዛ ይሄን ይሸጣለሁ። ይህ ማለት አንዱ ካረንሲ ከፍ ሲል አንደኛው ዝቅ ይላል፣ አንደኛው ዝቅ ሲል አንደኛው ከፍ ይላል። ይህ ፕራይስ ፍላክቹዌሽን በመጠቀም ፎሬክስ ትሬደሮች ብር ያተርፉበታል። እናም እነዚህ በፔር የሚመጡት የራሳቸው የሆነ ክላስ አላቸው። እናም ለሶስት ክላሶች ይመደባሉ። የመጀመሪያው ሜጀር ካረንሲስ ይባላል። ማለትም ከአሜሪካ ዶላር ጋር ተቃራኒ የሆኑ ካረንሲዎችን በሙሉ ሜጀር ካረንሲ ይባላሉ። ነገር ግን ሁሉም ስለሆኑ ሳይሆን በጂ7 ካንትሪስ ኦር ትላልቅ ኢኮኖሚ ያላቸው ማለት ነው። እነ ዩሮ፣ የን፣ ብሪቲሽ ፓውንድ እና የመሳሰሉት። ሁለተኛው ማይነርስ ይባላል። እሱም ያለ ዶላር ነገር ግን ትላልቅ ኢኮኖሚ ያላቸው እርስ በርስ የሚያወጡት ፔር ነው። ለምሳሌ ዩሮ ከብሪቲሽ ፓውንድ ጋር፣ ዩሮ ከየን ጋር እና የመሳሰሉት። ሶስተኛው ኤግዞቲክ ይባላል። ኤግዞቲክ ማለት ሜጀር ካረንሲዎች ከዲቨሎፒንግ ካንትሪ ካረንሲዎች ጋር። ቀላል ኤግዛምፕል የኢትዮጵያ ብር ከዶላር አንጻር USD/ETB ማለት ነው። አብዛኛው ትሬደር ሜጀር ካረንሲ ይጠቀማል። ምክንያቱም ገዢና ሻጭ ብዙ ስለሆነ ያንን ፋሲሊቴት ማድረግ በጣም ቀላል ነው። እሺ ብሮከራችሁ ላይ ሄዳችሁ ባይ ስትሉ ግን ኦርደራችሁ እንዴት ነው የሚሄደው? ልክ ቅድም እንደነገርኩት ወይ ኤቡክ ወይም ቢቡክ ይሆናል። ኤቡክ ለእናንተ ተቃራኒ ሳይድ ይፈልጋል ቀጥታ ብሮከሩ፣ ቢቡክ ለራሱ የእናንተ ተቃራኒ ሳይድ ይሆናል። ቡም you are officially a part of $7.5 trillion ማርኬት ማለት ነው። አሁን ስናጠቃልለው በፎሬክስ ማርኬት ላይ እያንዳንዱ ሻጭ ገዢ ያስፈልገዋል፣ እያንዳንዱ ገዢም ሻጭ ያስፈልገዋል። ይሄ ሁሉ በኢንተርናሽናል ዌብ ኢንትራ ማርኬት ላይ ይሰባሰባል። አሁንም በቀጣይ ቪዲዮ ስለነዚህ ጠለቅ ብለን እያየን ስለምንሄድ ላይክ፣ ፎሎ፣ ሼር እንዳይረሳ። This is Vibe Trading. See you tomorrow with another video.